አይዞ ለዛ ኪዳን እኔ ለዘላለም እታመናለሁ። ብትደክም እያገዝኩ፣ ብትወድቅ እያነሳው፣ አቅም ብታጣ እያበረታው እስከ መጨረሻ እኔ እታመናለሁ አለ። ለዛ ከሆነ መስቀልም ላይ ባይዘው አላገዝኩትም። ኪዳን ብቻውን ነው ያደረገው። አልተባበርንም እኔና እግዚአብሔር። ናስቲ አብረን እንሙት አይደለም ያለ፣ ሞቶ ነው የጠራኝ። ስጋውን ቆርሶ ደሙን አፍስሶ ለብቻው ሰርቶ ና አለኝ። አብረን ስለው ብቻዬ፣ እኔስ ተቀበል ዝም ብለህ አመን። ለዘላለም በእግዚአብሔር የማዳን ፕሮግራም ተካተት። ሳታዋጣን ሄዳ በፍጹም እንዳገዛችሁት እንዳታስቡ እግዚአብሔርን። እውነቴን ነው የምነግራችሁ። በጣም መንፈሳዊ የሆንን ሰሞን የተባበርን ይመስለናል። እግዚአብሔርን ቀኝ እጁን ትንሽ ከፍ ያደረግንለት በነፃ እግዚአብሔር የሰጠን ነገር በዋጋ ከፍለን ማምጣት ስለማንችል ጠበቁት። ከእግዚአብሔር ወዴት ይኬዳል? እግዚአብሔርን ጠብቄ ሲቀርብኝ ቀረ። የት ትሄዳለህ? ምን ሜጃ አለ? ከእግዚአብሔር ውጭ ያለው ሰይጣን ነው። እመጣለሁ እያለ እኮ ልቤና ያደከመው እንላለን። እስክንሞት ከኢየሱስ ጋር በእውነት እስክንሞት። እግዚአብሔር መምጣቱ አይደለም፣ እግዚአብሔርን መጠበቅ ክብር በእውነት እና አብርሃም ረጅም ዘመን ጠብቆ እንደምታውቁት በጣም ዋጋ ከፍሎ ተሰቃይቶ። የአብርሃም መንገድ ለስብከት በጣም ይመቻል፣ ለመኖር ነው የሚከብደው። ስበከው ብባል እኔ ብዙ ጊዜ ሰብኬው ማቃሉ፣ ዛሬም ራሱ ብደግሞ ደስ በጣም ኢንስፓየር ያደርጋል አይደል? የአብርሃም ታሪክ፣ የሄደው መንገድ፣ የሰውየው ውሳኔ፣ ጭካኔ። እኔ የአብርሃም መድከሙን ሁሌ ስለምናወራው እንጂ በዛ ሁሉ የመከተል 25 ዓመት በመጠበቁ ሰው ፌል አረገ ቢባል አሁን ፌል አረገ ነው እንደሚባለው ራሱ 25 ዓመት በደረቁ ሕግ የለው፣ መንፈስ አልተሞላ፣ ጸጋ የለው፣ ልሳን አይናገር፣ ሰኞ ረቡዕ እየተገናኙ አይጸልዩ። በጌታ እኮ አብርሃም ብቻ ነው። አብርሃም ብቻ እኮ ነው በጌታ። እግዚአብሔር እኮ ሰው አለኝ ብሎ የሚመጣው አብርሃም ጋር ነው። እግዚአብሔርን ከአብርሃም ውጭ የሚያውቀው የለም። እግዚአብሔርም ሰው አለኝ ካለ የሚመጣው አብርሃም ጋር ነው። ኑስቲ እንጸልይ እንዳይል እግዚአብሔርን የሚያውቅ የለም። በጣም እስራኤል እኮ አንዳንዴ እኮ ትመካብናለች የተመረጥነን ምናምን እያሉ እንጂ የጀመሩት እኮ አብርሃም ጋር ነው። አብርሃም እኮ የከለዳውን ባቢሎናዊ ነው። ሳራ እኮ ኬጢያዊ ናት እኮ። ኤርምያስ መጽሐፍ ላይ ትዝ አይላችሁም እንዴ? ተመኩ በጣም ቀና ሲሉ፣ ቆይ ኑ ላስታውሳችኋል። አባትህ ከለዳዊ እናትህ ኬጢያዊ። እኔ አይደል መርጬ ጥሩ ያረኩ እና መርጦ ወጣው ሰውየው። በዛች አይነት በጣም ሽርፍራፊ መገለጥ ናት። ብቅ ብሎ ውጣ አለው። እሺ ብሎ ወጣ። ከ14 ዓመት በኋላ መቶ ልጅ ይሰጣል። እሺ አለው። አብርሃም በጣም ተስፋ እንዳይቆርጥበት ስለፈለገ ቀን ውጣና አሸዋ ቁጥር፣ ለሊል ኮከብ ቁጥር አለው። ተቆጥሮ አያልቅ። አብርሃም እድሜው ያልቃታል እንጂ ቆጥሮ እንደዚህ አፈናውን ባይዘው በ120 ዓመቱ ቆጥሮ አይጨርሰው። ቆጥሮ የት ጋር እንደጀመረ ይጠፋበታል። ስትመልሰው እንደገና መልሰው ነው አመጣ። ዘርህን እንዲያረጋዋል። አንድ ልጅ የለውም ዘርህ እንዲሆናል ይላል። ማታ ወጣ። ኮከብ ከየት ጋር ትጀምራለህ ለመቁጠር? የሆነ መጀመሪያ ቢኖር እኮ ላቆጣጠር ይመቻል። ከየት ጋር ነው የሚጀምረው? እንደዚህ ነው አትቆጠርም ይለዋል። ኧረ እግዚአብሔር ሆይ እኔ አንድ ልጅ ጉዳይ ያሰቃየኛል። አንተ ኔሽንስ ህዝቦች ያደርጋለሁ ትለኛለህ። በምጥ በሲቃይ በብዙ ጥበቃ አንድ ልጅ ተገኘ። ያው እኔ ኪዳን ያለውን ልከተል ብዬ ነው እንጂ እስማኤልም አለ እና ይስሐቅ ተወለደ። ከዛ ይስሐቅን መወለድ ብቻ አይደለም ማለት የነዚህ ልጆች አባት ማለት እኮ ነው። የነ ያዕቆብና የነ ኤሳው አባት የአብርሃም እንግዲህ የልጅ ልጆች ናቸው እነዚህ። እና ይስሐቅ ተወልዶ በጥንቅ የተወለደ ሰውዬ በ100 ዓመቱ የተወለደውን ሰው እግዚአብሔር ተነሳ አለው። አብርሃምን አቤት አለው። ተነስና ወደ ሞሪያ ምድር ሂድ ደግሞ አለው። ምን ላድርግ አለው። ይህንን አንድ ልጅን ሰው ወስድ ያለው። በዚህ ሁሉ ጥበቃ፣ በዚህ ሁሉ ጸሎት፣ በዚህ ሁሉ ጾም፣ በዚህ ሁሉ ሲቃይ፣ በዚህ ሁሉ እምነት፣ በዚህ ሁሉ መከራና ፈተና መካከል የተወለደ አንድ ልጅ እስማኤልን ሰው አትለኝም? ይስሐቅን ለምንድን ነው ሲለው፣ አይ ዘር የሚባረከው በዚህኛው ነው። መሲያዊው ላይን ያለው በይስሐቅ ነው። እሱን ረዳው። እግዚአብሔር እንደማይዋሽ ቃል ረድ ካለ ረድ ነው። እግዚአብሔር ያሳርደዋል፣ አይዋሽም። ደግሞ የብዙ ሕዝብ አባት አደርጋለሁ ያለውም በሱ በኩል ነው። እሱም እውነት ነው፣ እረዶም እውነት ነው። የሕዝቦች አባት ትሆናለን በዚህ ልጅ ነው። አምጥተ እረዶም ይሄንኑ ልጅ ነው። ሁለቱም ልክ ነው። ሁለቱንም ያለው እግዚአብሔር ነው። እሰጣለሁ ብሎ ሰጥቶኛለሁ። ግደለው ካለኝ ይገለዋለሁ። ወስጄ አርድለትና ከዛ እግዚአብሔር የሞት አስነስቶ ልጄን ተመልሼ ይዤ ከሞት በተነሳ ልጄ በኩል የብዙ ሕዝብ አባት ሆናለሁ። ኤሌዘርን አዩትና የርብቃ ቤተሰቦች ቁጭ በለባካ አሉት። አልቀመጥም አለ። ለምን? ጌታዬ አብርሃም ይጠብቀኛል አለ። እና ይዣት ለሄድ ነው የመጣሁት ርብቃን። ለማን ነው የምትወስዳት? ለአብርሃም ልጅ ለጌታዬ ነው። እንደው እኔ ነኝ እንደው አብርሃም ብለው እንጂ ለጌታዬ የሚል ቃል አለው ከፊት ባይዘው። ለጌታዬ ለአብርሃም ልጅ ሚስት ትሆን ዘንድ ወስዳታለሁ አለ። ሰጡት ይላል። አልቀመጥም አለ። ወዲያው ይዟት ተመለሰ። አገባ። ሲያገባ 40 ዓመቱ ነው። እነሱ ያኔ 160 ምናምን ነው የሚኖሩት። በ40 ዓመቱ አገባ። ከዛስ አገባ ይልና
ቀጥሎስ አልወለደችም። እኔ እኮ በእውነት እኮ ነው የምላችሁ መለኮታዊ ፕሮግራም ያለበት መንገድ እኮ ናቹራሊ ያለበት ችግር ናቹራል እኮ ነው እኮ አልወለደችም። ይስሐቅ ለመወለድ 25 ዓመት አስጠብቋል። ያገባት ደግሞ ርብቃ አልወለደችም። ይስሐቅም እግዚአብሔርን ለመነ የሚል ቃል አለ። ባይዘው አግብታ አይ ቲንክ በ20 ዓመቱ ይመስለኛል፣ በ40 ዓመቱ አገባት፣ በ60 ዓመቱ ነው ልጅ የተወለደለት። 20 ዓመት ተጠብቋል ለልጅ። እነሱ ቤትም እግዚአብሔርን ሲለምን እግዚአብሔር የይስሐቅን ጸሎት ሰማ ይላል። ርብቃ ጸነሰችልና መንታ ነበሩ ይላል። 2 መንታ ናቸው ይላል። ጸነሰች፣ ስሙኝ፣ ጸነሰች ይላል። መንታ ነው የጸነሰችው። ከዛ ጸንሳ ያለ በውስጧ ይገፋፉ ነበር የሚል ቃል በጣም መጽሐፍ ቅዱስ እኮ የሚገርም ነው። ሙሴ ነው የጻፈው። አሁን እኛ ዝም ብለን ባይዘ መንታ ተጸነሰ ከዛ ተወለዱ ብለን እኛ ታሪኩ ላይ ነው። ውስጥ ይገፋፋል። ሲገፋፉ ርብቃ ምንድነው ትግል ነው እንዲህ ነገር አይደለም ያለችው። እግዚአብሔርን ጠየቀች ይላል። ምንድነው የሚያሰቃዩኝ? ቃል በቃል ደስ እኮ ነው ያለችው። ምንድነው ትግል አለ እግዚአብሔር እዚህ ውስጥ ሲላት፣ እግዚአብሔርም ለርብቃ መለሰላት፣ 2 ህዝቦች አንቺ ውስጥ አሉ አላት። ኔሽንስ ነው ማለት ህዝብ፣ 2 ህዝብ ነው አንቺ ውስጥ ያለው ሲል፣ ከዛ ቀድሞ እግዚአብሔር እንደዚህ አላት፣ ታላቁ ለታናሹ ይገዛለታል። ሳይወለዱ ይሄ ሉዓላዊ ምርጫ ነው። ታላቋ ለታናሹ ይገዛል ከተወለዱ በኋላ። አይዞሽ ህዝብ ስለሆኑ ነው የሚጋፉት፣ መሬት ላይ የሚቀጥላል አላት። እዚህ ውስጥ ነው የጀመሩት። ታውቃል የምታስታውሱ ከሆነ እንደዚህ አይነት ታሪክ ዘፍጥረት 38 ዘፍጥረት እንደ አይነት ታሪኮች አሉት። ትዕማር አርግዛ ትዝ ይላችኋል። ፋሬስና ዛራ የነሱማ እኮ አትወጣም ሙሉ እኮ እኔ በዚህ ውስጥ ሆኖ ልጅ ያስባል የሚለውን ነገር አይደል። ዛራ ቀድሞ ሲወጣ አይደል አዋላጇ ፈትል አሰረችለት፣ አመለጠ። ስታስርለት ፋሬስ ከኋላ ጎትቶ መጽሐፍ ቅዱስ ሲናገር ጎተታው የሚል ቃል ስላለ አንተ የ9 ወር ሕፃን ይጎትታል ማለት ነው። እኔ መጽሐፍ ቅዱስ ካለ አምናለሁ። እኔ ሰው አድጎ ራሱ አይጎትትም ብዬ ነው ማለት። እኔ አሁን አልጎትትም። እኔ አሁን ጥሎብኝ መጋፋት አልወድም። በጣም የሚያሰቃኝ እንኳን ጥዬ ነው። በእውነት ትንሽ እንትን ካለ ከተንገጫገጨብኝ እርግፍ ነው ማድረግ። ያው ፍሌክስ ታውቃ እርግፍ ነው በቃ እርግፍ አስወጣለሁ። እንዲህ ግፊያ አልወድም። አለ ደግሞ የሚወድ ይኸው ስቦ አስገብቶት ከዛስ በቃል እንዴት ጥሰህ ወጣ አይደል ያለችው። ይሄኛው ቀደመ አይደለም ያለችው። እንዴት ሃው ጥሰህ ወጣ ብላ ፋሬስ እና ዘፍጥረት ላይ አለ ትንቅንቅ መሲያኒክ ነው። አሁን ፋሬስ ቀድሞ ስለወጣ ኢየሱስ ግንድ ውስጥ ባይዘው ፋሬስ ነው ያለው። ዛሬ የለም። አሁን አወላለድ ላይ እኮ ነው ሾለክ ብሎ ወጣ። መሲያኒክ ላይ አይኑስ ገባ። በቃ የመጀመሪያ መጣ። እና ኤሳው ቤትስ ኤሳው ቀድሞ ተወጣ። መሬት መጥቶ ተቀበለው አድጎ። ያኛው እዛ ውስጥ ነው ቀድሞት የመጣ። ይሄኛውስ እየተጋፉ የመውለጃዋ ጊዜ ሲደርስ አዋላጇ 2 እንደሆነ አወቀች ይላል። እኔ ለምን ተደግሞ እንደተጻፈ አላውቅም። መንታ እንደሆነ ኦሬዲ እኮ አውቃለች እኮ መንታ እንደሆነ። ከዛ ደግሞ ሊወለዱ ሲሉ 2 እንደሆነ ታወቀ ደግሞ ይላል። ድጋሚ ነው ባይዘው የተጻፈው። እኔ ኦሬዲ መጀመሪያ ማውቃል፣ ድጋሚ ደግሞ 2 እንደሆነ። እንግዲህ አዋላጇ መሰለችኝ የመጀመሪያ እግዚአብሔርን የሰማችው ርብቃ ናት። በኋላ የሰማችው አዋላጇ ናት። 2 እንደሆነ አወቀች ይላል። ሲወለዱ የመጀመሪያው ኤሳው መጣ። ጦረኛ ነው ልጁ። መሬት ወርዶም የዱር ሰው ነው። ሾለክ ብሎ መጣ። ሲመጣ ሰውነቱ በሙሉ ጸጉር ነበር የሚል ቃል አለ። እናንተ አንብቡት። ጸጉር ነበር ይላል። አየችው ኤሳው አለችው። ከዛ ያዕቆብ ተረከዙን ይዞት መጣ ነው የሚለው። ባይዘው አልቻለውም እንጂ ሊያስቀረው ፈልጓል። ምን ያርገው? ያኛው የዱር ሰው ነው። መሬት ወርዶ ራሱ እኮ ጦረኛ ነው። ሄዶ ይላል እኮ ከበረሃ ነው በዛ አድኖ ይመጣል ነው የሚለው። ከአንበሳ ምናምን ጋር ነው የሚውለው። ሲያድግም አልቻለውም። ታውቃለህ፣ ገንጥሎት መጣ። ያዕቆብ ብኩርናውን የተቀበለው ተደባድበው አይደለም፣ በልጦት ነው። ዋይዝ ነው፣ እሳት ነው ያዕቆብ። በጣም ክሪቲካል ነው ልጁ እና አውትስማርት አረገው። ይጠብቀው ነበር የት ጋር እንደሚወስዳት። የተነገረ ነገር አለ። አዎ ያችን የተነገረች ነገር በምን አይነት መንገድ እንደሚያመጣት። ምክንያቱም ትንሹ ትልቁን ይገዛዋል የሚል ቃል አለ። ኦሬዲ እግዚአብሔር ተናግሯል። ስለዚህ ሲዘጋው በዛ መዘጋት አለበት። የያዕቆብ ምርጫ ብቻ ሳይሆን የእግዚአብሔርም ሐሳብ ስለሆነ ኢንፍሉዌንስ አድርጓል። እግዚአብሔር ቀድሞ መጥቶ። ክብር ለአምላካችን ለእግዚአብሔር ይሁን። ተረከዙን ይዞት ሲወጣ አየችና አዋላጇ ተረከዙን ይዞት ወጣ ብላ ያዕቆብ ማለት ትርጉሙ 2 ነው። ብዙ ጊዜ ግን የምንሰማው አታላይ ነው የሚል ትርጉም አለው የሚለው ነው። ኦፍ ኮርስ ይኖረዋል አይ ቲንክ። ግን ዋና ትርጉሙ ተረከዝ ያዥ ማለት ነው። ባይዘው ምን ማለት መሰለት? ተረከዝ ያዥ እግር በእግር የሚከተል ማለት። ከተወለደ በኋላ ራሱ ይጠብቀዋል። ሲራመድ ጠብቆት ያዕቆብ የጓዳ ሰው ማለት ምንድነው? የጓዳ ህይወት ያለው ማለት ሳይሆን የኪችን ወጥ ሲሰራ አይደል እንዴ? ወጥ ሲሰራ የሚላል አነበባችሁ? ምን ያህሎቻችሁ ትችላላችሁ? ወጥ ይሰራ። በጣም አደገኛ ነው። የምጣፍጥ ነገር ነው የሚሰራው። በጣም
ቁጭ ብሎ ይቀምማል። ያኛው ሄዶ አድኖ ምን ብሎ ሲመጣ የሚበላ ነገር አላገኝምና አርቦት መጣ። አንድ ቀን ያዕቆብ ቁጭ ብሎ ወጥ ይሰራል። እያስተካከለ እየቀመመ ምን እያለ ወጥ ይሰራል። እናቱ ተወደው ነበር ይላል። እሱን ለምንድነው አይጠፋም አጠገቧ። አባትየው ደግሞ የእንትን ስለሚወድ ስጋ ነገር ስለሚወድ አድኖ የሚያመጣ ልጁን የአባቶች ድካም እና ይሄኛው ቁጭ ብሎ ጠበቀው። እርቦት ይመጣ ያዕቆብ የሚጣፍጥ ቆንጆ ምግብ እየሰራ እያለ ሲደርስ እንደዚህ ያለ ጮክ ብሎ ከምትሰራው ቀይ ወጥ ስጠኝ። ኤዶም የሚል ስም የተሰጠው ባይዘው ቀይ ማለት ነው ትርጉሙ እና አግሬሲቭነቱን ባህሪው በጣም ሆት መሆኑን የሚያመለክት ቃል ነው። አፍተሮል ቀይ ወጡ ጋር ብቻ የተገናኘ ሳይሆን ከባህሪውም ጋር ልጁ ሆት ነው፣ በጣም አግሬሲቭ። ከምትሰራው ቀይ ወጥ ስጠኝ ሲለው ያዕቆብስ እሰጥሃለሁ መስጠቱን ዝም ብዬ ግን አልሰጥም አለ። እንዴት አለው? ብኩርና እንሽጥልኝ። ተረከዙን ይዞ ማስቀረት ፈልጎ ያላገኛትን ብኩርና ቤት ውስጥ ጠበቀ። ብኩርና እንሽጥልኛል። ብኩርና ምን ያደርግልኛል? እሸጥልሃለሁ አለው። ምግቡን ብቻ ስጠኝ ቶሎ። አይ እንደዚህ አይደለም አለው። ምን ያደርግልኛል? ምናምን አይደለም። ከጠገብክ በኋላ ብትክደኝስ? መሐላ በጣም ሲሪየስ ነው። ባይዘዌ እንደዚህ እምልልሃለሁ ብለህ አይደለም የምትምለው። እነሱ ሲምሉ ሁለት ዋኖስ ሁለት ምናምን ብቻ እጃቸው ላይ ባለው በከረንትሊ እጃቸው ላይ ባለው ነገር ያደርጉና ሁለት ቦታ ይከፍሉታል። መሐላ ስታረቅ ይሄንን መሐላ ባፈርስ እንደነዚህ ልሰንጠቅ ብለህ ነው ቃል የምትገባው። ባይዘው ሰውና ሰው ኪዳን የሚያረግበት መንገድ ነው እሱ። ስለዚህ ማልልኝ ሲለው እንደማትክዳት አድርገህ ነገ ማንም ሰው ቢመጣ እኔ እናንተ መሐላ እንዳረግን መካድ አትችልም። አዎ ሰንጥቀን እናስቀምጣው ቶሎ እናርጋታለሁ። ስለ ራበህ ጎናቸው ያሉ ሰው የከፈልከውን ዋጋ ከፍለ ብኩርና አንጠብቅ በሉት። አያችሁ፣ ለፍታችሁ ያላመጣችሁትን ነገር ተጠንቀቁ። ኤሳው ያገኘው በመወለድ ነው። ታግሎ አይደለም፣ ጾሞ አይደለም፣ ጸልዮ አይደለም፣ ተግቶ አይደለም፣ ለፍቶ አላመጣውም። በነፃ ነው የሰጠው። ጸልዮ ግን አያገኘውም ካጣው። ብኩርና ማለልኝ ትዝ ይላችኋል። እግዚአብሔር አብርሃምን አስምሎት ያውቃል። አብርሃምና እግዚአብሔር አብርሃም ከሰው ጋር መሐላ ገብቶ ያውቃል። አይ ቲንክ እንደገና ደግሞ ያዕቆብና ላባ ናቸው የገቡት። ሌላ ዘፍጥረት ላይ አይደል ሁለት የድንጋይ ክምር አድርገው ገለአድ አሉት ይላል ቦታውን። የምስክርነቴ እቅፍ እንደማለት ነው። እኔ ወደ አንተ ወደ እኔ ላትመጣ ቃል። አብርሃምና እግዚአብሔር የገቡት እኔ በጣም ልቤን ይነካዋል ከሳልቬሽን ጋር በጣም ስለሚገናኝ። የምታስታውሱ ከሆነ አብርሃምና እግዚአብሔር ሲገቡ ዘፍጥረት 15 ላይ እኔ እናንተ መሐላ እናረጋለን አለው እግዚአብሔር። አብርሃም ከእግዚአብሔር ጋር መሐላ እንዴት እንደሚደረግ ስለማያውቅ እግዚአብሔር ሰውና ሰው በሚያረግበት መንገድ እናርገን እናንተ አለ። ታዲያ ምን አድርጌ ልጠብቅ ሲለው ሁለት ከዋኖስ ከምናምን እንደዚህ ሁለት ክፈልና ጠብቀኝ አለ። ከዛ ምንድነው የሚያረጉት? አንደኛው በዛ በኩል አንደኛው በዚህ በኩል ይሆንና መሐላ የተከፈሉት ዋኖሶች አሉ። ይሄኛው ወደዚህ ይሻገራል፣ ያኛው ወደዚህ ይሻገራል። የሚሻገሩበት ምክንያት ይሄንን መሐላ ባፈርስ እኔ እንደነዚህ ልሰንጠቅ ማለት ነው ትርጉሙ። ስለዚህ እኔ እናንተ እናርግ፣ ለምንገባው ኪዳን ያልታመነ ይሰነጠቃል አለ። እግዚአብሔር የማይሳሳት አምላክ ነው። አብርሃም ደካማ ነው፣ ትሰነጠቃለህ አለው ከካድክ። እሺ አለ አብርሃም። እግዚአብሔር ነው ገና እያወቀው ነው። እኛ እኮ ያለቀ መጽሐፍ ይዘን ነው እጃችን ላይ ሲስተማቲካሊ የተሰራ ቴዎሎጂ እጅ ላይ ይዘን ነው እንጂ አብርሃም እኮ ገና ነው። እግዚአብሔር ማን እንደሆነ ራሱ ገና እያጣራ ነው። አብርሃም ሰርቶ ጠበቀው ይላል። ከዛ መስዋዕቱን ሊበሉበት አሞሮች መጡ። ሲመጡ እያባረረ ቆየ። እግዚአብሔር ዘገየ። ታውቃል ለምን መሰላችሁ? ብቻውን ሊያረግ ነው ኪዳን። ከአብርሃም ጋር ካረገው አብርሃም ነገር ሊደክምበት ነው፣ መሰንጠቁ ነው። ሰውየው አይተኛም እንዴ ይላል። እግዚአብሔር ይጠብቀዋል። ያባረረ አብርሃም ጎበዝ ነው፣ ጠበቀ። እንቅልፍ ጣለበት ይላል። አልተኛ ሲለው እንቅልፍ ተቀብሎ የሚተኙ አሉ። ለምሳሌ አዳም መጀመሪያ ተቀብሎ ተኝቶ ነው አይደል? ወድቆበት ነው ሔዋንን የወሰዳት። አነስቴዥያ ማለት እንጂ አንተ ከጎና አጥንት ሲወጣ እንዴት ነው የማሰማው? ይሄ እንቅልፍ አይደለም አይደል? አነስቴዥያ ነው። በቃ እንቅልፍ ከሞት ካልሆነ አውጤኪስ ከሶስተኛ ደርብ ወድቆ የሞተው እንቅልፍ ወድቆበት ነው። እንቅልፍ ተቀብለው ይተኛሉ ብዙ ጊዜ መጽሐፍ ቅዱስ ላይ። አስተኛው ላጥ ሲል እግዚአብሔር መጣ ይላል። አብርሃም ሲተኛ እግዚአብሔር መጣና ኪዳኑን አድርጎ ሄደ ይላል። አብርሃም ሲነቃ ኦሬዲ እግዚአብሔር ኪዳን አድርጎ ሄዷል። እግዚአብሔር ሆይ ያለው አቤት ሲል ምን ነው የት አለ ሲለው ጨርሼ ሄድኩ። ለምን እኔን ሳትጠብቀኝ? ለዚህ ኪዳን እኔ ብቻዬን ታማኝ። አንተ ነገ ብትደክም፣ ምክንያቱም 15 ላይ ኪዳን አድርገው 16 ላይ አጋርጋ ገባ፣ ሰውየው መገደሉ ነው። ስለዚህ ልክ አብርሃም አጋርጋ ገብቶ ፌል አድርጎ ሲወጣ እግዚአብሔር ምንድነው ያለው? አብርሃም ና አለው። አቤት ሲለው እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹሙን አይዞ ለዛ ኪዳን እኔ ለዘላለም እታመናለሁ። ብትደክም እያገዝኩ፣ ብትወድቅ እያነሳው፣ አቅም ብታጣ እያበረታው እስከ መጨረሻ እኔ እታመናለሁ አለ። ለዛ ነው አብርሃም ሞቶ እግዚአብሔር ይስሐቅ ጋር ቀጥሏል። ክብር ለኢየሱስ ይሁን።
ለዛ ኮና መስቀልም ላይ ባይዘው አላገዝኩትም። ኪዳን ብቻውን ነው ያደረገው። አልተባበርንም እኔና እግዚአብሔር። ናስቲ አብረን እንሙት አይደለም ያለ፣ ሞቶ ነው የጠራኝ። ስጋውን ቆርሶ ደሙን አፍስሶ ለብቻው ሰርቶ ና አለኝ። አብረን ስለው ብቻዬን፣ እኔስ ተቀበል ዝም ብለህ አመንኩ። ለዘላለም በእግዚአብሔር የማዳን ፕሮግራም ተካተቱ። ሳታዋጣን ሄዳን። አሜን በሏ። ሁሌንም እምላችሁ ጸልየን አልዳንም፣ ድነን ነው መጸለይ ጀመርነው። በፍጹም እንዳገዛችሁት እንዳታስቡ እግዚአብሔርን። እውነቴን ነው የምነግራችሁ። በጣም መንፈሳዊ የሆንን ሰሞን የተባበርን ይመስለናል። እግዚአብሔርን ቀኝ እጁን ትንሽ ከፍ ያደረግንለት ጥሩ ነው። ስሜቱ ክፋት የለውም። ግን ወደ ትዕቢት ከሄደ ደግሞ ይጎዳናል። ከእግዚአብሔር ያጣ ትህትናን ማጣት የለበትም ሰው መንፈሳዊ ሲሆን። ሞር ሃምብል መሆን ያለበት እንደው ክብር ለእግዚአብሔር ይሁን። እንደ ዋዛ እንደ ቀልድ ሸጠ ብኩሩን ነው። ምስር ወጡን በላ ይልና ብኩርናውን ሸጦ ተነስቶ ሄደ ይላል። ብድግ ብሎ ተነስቶ ሄደ። ቁጥር 34 ምንድን ነው የሚለው? ኤሳውም ብኩርናውን እንዲህ አድርጎ አቃለላት። የአብርሃም የይስሐቅ የያዕቆብ አምላክ ሆነ እግዚአብሔር። ትውልድ ሁሉ በዚህ ነው የሚያቀኛል። ጌታ ኢየሱስ ክርስቶስ መጥቶ ሲጠራ እግዚአብሔር ሕያው ነው የሚለውን ትዝ ይላችኋል። እግዚአብሔር ሕያው ነው፣ የሙታን አምላክ አይደለም። የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ ብሏል። እነሱ አልፈዋል፣ እግዚአብሔር አለ እኮ ነው። የሙታን አምላክ አይደለም ብሎ ሲጠራ ኢየሱስ ሜንሽን ያደረገው ያዕቆብን። የት ጋ ነው ሽፍት ያደረገው? ይሄው እዚህ በቀይ ወጥ። ቀላል አይመስልም? ሲምፕል አይመስልም? እዛ ጋ አያስታውቅ። አሁን እዛ ጋ ሸጦ ሄደ። በቃ ጠግብ ያለው ብሎ በልቶ ጠጥቶ ወጥቶ ወደ አደኑ ነው ሄዶ። ባይዘወይ ቡክርናዋ ሽፍት ማድረጓን የምታውቁት የአልጋ በረከት የምትባለው የመጨረሻ በረከት ኤሳው አይደለም ያዕቆብ ነው የወሰደው። አባቴ ባርከኝ አለው ኤሳው መጥቶ። አንድ ነበረች ያዕቆብ ወሰዳት አለው። አም ሶሪ አለው። የለም አለው። በጣም ነው የሚገርመኝ። ሚልኪያስ አንድ ምዕራፍ አንድ ሚልኪያስ ምዕራፍ 1 ቁጥር 2 ላይ ነው ያዕቆብን ወደድኩ የሚለው። እግዚአብሔር ያዕቆብን ኤሳውን ጠላ የሚለው እግዚአብሔር ጠላሁት አይደለም እኮ ኤሳውን። ቡክርናውን ያቃልላል አለ። ቫልዩ አያረገኝም አለ። ምንም አልመስለውም አለ። ይብላ ይጥገብ፣ ሆዱ ይስተካከልለት እንጂ ነገር ቀጥ ይበልለት እንጂ ቼክ አያረገኝም አለ። በጣም በትህትና አጠገባቸው ሰው ቡክርናን እንዳታቃልል በሉት። በጣም በእውነት ነው የምላቸው። አሁን ይሄ ሁሉ ህዝብ እንግዲህ እስከዛ እስከ ጥግ እስከ እንዲህ ህንጻው ምን ሁሉ ሰው ሞልቶ እንደው በእውነት ነው የምላችሁ ይሄ ሁሉ ሰው ከሰማኝ ዛሬ በቃ እግዚአብሔር ያዋጣዋል። አሜን ነው። በእውነት እንደዚህ ዋጋ ከፍላችሁ መታችሁ ዝም ብላችሁ እንዳትሄዱ። በዚህ ሁሉ መንገድ መዘጋጋት መሃል አልፋችሁ መታችሁ ቸርች ገብቼ ወጣው እንዳትሉ። ምን ተባላችሁ ባል? ቡክርናን እንዳታቃልል ተባልኩ። እንዳትሸጥ አይደለም። ለመሸጥ እኮ ማቃለል ይቀድማል። ምንም የማይመስልን ነገር ነው እንደ ቀልድ መንገድ ላይ የምጥለው። በነፃ እግዚአብሔር የሰጠን ነገር በዋጋ ከፍለን ማምጣት ስለማንችል ነው። አንዳንድ ነገሮችን ጸልየን ማግኘት እንችላለን። ድነትን ግን ጸልይ አታመጣውም። በእኔ ትጋት ስለማይመጣ 1000 ዓመት መሬት ላይ 1000 ዓመት በንጽህና ብኖር 1000 ዓመት እንደው በቃ ተንቀጥቅጬ ብኖር ልድን አልች። በምንም አይነት መንገድ ላመጣ የማልችለው ነገር እግዚአብሔር በነፃ ነው የሰጠኝ። ጸልዬ ላገኛቸው የምችላቸው ነገሮች በጣም ቀላል ናቸው። ሁሌ ነው የምላችሁ። እኔ እዛም ቆላስይስንም ሳስተምር ብዙ ጊዜ ተናግሬያለሁ። ለመኖር ከምንም በላይ አስፈላጊው ነገር አየር ነው። አየር በነፃ ነው። አየር ሂሳብ ቢኖረው እግዚአብሔር ለትንፋሽ ክፈል ቢል በተወለድን በጥቂት ሰከንድ ወደ ጌታ ማን ይከፍላል? ቢሉን ከየት ትከፍላለህ? ሰው አይኖርም መሬት ላይ። ቆጣሪ ቢቀመጥ እዚህ ላይ ተስጠር ቢል ወር ላይ ቢመጣ የቆጣሪ አትተነፍስም፣ አይቻልም። ለመኖር ዋናውን በነፃ ነው ያደረገው። በጣም ብዙ ከፍለን የምናገኛቸው ነገሮች ባንከፍልና ባይመጡ እንዳንኖር አይከለክሉንም። ብዙ ጊዜ ለኤክስትራ ነገር ነው ብዙ ነገር የምናወጣው። ማግኘት የማንችለውን ብንለፋ ማናመጣውን ነገር እግዚአብሔር በነፃ ነው። በጣም ሲምፕል ሆኖ ስለመጣ በጣም በቀላሉ ስለተገኘ ነገሩ ቀላል ነው ማለት አይደለም። ድነቴ ዋጋ ስላላስከፈለኝ ቀላል ነው ማለት አይደለም። ብዙ ጊዜ ሰው ድነሃል አመስግን ስትለው ምንም አይመስለው። ወገቡን ታሞ ሲድንስ የምስጋና ፕሮግራም ወገብን ተፈውሰ ከዛ እኮ በ70 ዓመት እኮ ያማሃል እንደገና ከዛ በ100 ያማሃል ከዛ ከነጭራሹ እንደቆምክ እኮ ይፈርሳል። አሮጌ ነው ይለዋል እኮ መጽሐፍ። ዘላለማዊው ነው ማመስገኛ መሆን ያለበት። እስቲ አሜን በሏ። ድነትን ማንም ሊሰጠኝ አይችልም።
ለዛ ነው እግዚአብሔር ኢቭን እወዳችኋለሁ ብሎ እንኳን ሊሰጠን አይችልም። ልጁን አስከፍሎታል ድነት። ልጁን እኔ ጋር በነፃ ይምጣ እንጂ እግዚአብሔር በነፃ አላረገውም። ላቃልለው አልችልም። ለምን? እግዚአብሔር የከፈለውን ዋጋ፣ እግዚአብሔር የሄደውን መንገድ፣ እግዚአብሔር የመጣውን ርቀት ማሰብ ከቻልኩኝ ከድነቴ በላይ የሚያንገበግበኝ እግዚአብሔርን የሚያንገበግበውም ነገር የለም። ድነት በእኔ በኩል ማመስገኛ ነው። እጄን አንስቼ ስንዘምር ቅድም አይታችኋል አይደል? በቃ መዳን ሪጆይስ የምናደርግበት ነው። በእግዚአብሔር በኩልስ ይንገበገባል አባት። ወይኔ ምን ነው አንድ ልጄን ከፍዬ እኮ ነው የሰጠሁት ይላል። እግዚአብሔርን ልጁን አስከፍሎታል። እኔን በነፃ ነው። አንድያ ልጅ መስቀል ላይ እስኪሞት ሲያጣጥር ጸጥ ያለው ለድነት ነው። እኔ ጋር በነፃ ይምጣ እንጂ ነገሩ በነፃ አልተገኘም። ኢየሱስን ሕይወት ጠይቆታል። ኢየሱስ ሰው ሆኖ መስቀል ላይ መሞት ነበረበት እኔን ለማዳን። ላቃልለው አልችልም። አቃለላት ይላል። ታውቃለህ? አቃለላት። በእግዚአብሔር ምርጫ በነፃ የተሰጠው ነገር አቃለላት። ምን ያደርግልኛል? ብኩርና ሽጠልኝ ሲለው ምን ያደርግልኛል? ሃይ እግዚአብሔር ይጠብቀን። በእውነት ዕብራውያን 12 ላይ ትዝ ይላችሁ ብኩርናውን እንደሸጠ እንደ ኤሳው እንዳትሆኑ ይልና ቀጥሎስ በብዙ ምጥ በእንባ ቢፈልጋት ሊያገኛት አልቻለም። አይ የቅድሟን ቀይ ወጥ በልቶ ጠግቦ ሄደ። ተመልሶ ራበው። ተመለሰና ምግብ በልቶ ጨርሶ ብኩርናውን በብዙ እንባ ነው የሚለው። ባይዘ ዝም ብሎ አንጣ አይቻልም። በብዙ እንባ ቢፈልገው ሊያገኝ አልቻለም። ስለ ሳልቬሽን ነው እየነገርኳቸው ያሉት። ድነታችን ውድ ነው። ሰው እንደ ቀልድ ጌታን ተውኩ ይላል። በጣም ይገርም። ትቼ ጌታን ይላል። ወዴት ይኬዳል? የፈለገ ብትደክሙ ቸርች ነው። የፈለገ ቢያቀታችሁ እግዚአብሔር ፊት ውደቁ። ምንም ብትሆን ኖ እግዚአብሔርን ጠበቁት ይላል። አንዳንድ ሰው ጠበቁት ከዛስ የት ሄዳል? ጠበቁት እየጠበቁት ሞትኩ ነው ማለት ያለብኝ። ከእግዚአብሔር ወዴት ይኬዳል? እግዚአብሔርን ጠብቄ ሲቀርብኝ ቀረ። የት ሄዳለ? ምን ሜጃ አለ? ከእግዚአብሔር ውጭ ያለው ሰይጣን ነው። ሰው አይደለም ያለው። ባይዘው ወይ እግዚአብሔር ነው ወይ ሰይጣን ነው። ውሸቱን ነው። ሰው አለ፣ እከሌ አለ፣ እነንተና አሉ ያሉም ወይ የእግዚአብሔር ነው። የእግዚአብሔር ካልሆነ ወይ የሰይጣን። ከሁለቱ ውጭ ዓለም የለም። እግዚአብሔርን ጠብቄው ታግዬ ለፍቼ ጾሜ ጸልዬ አልመጣለኝ ዶት እጠብቀዋለሁ። 4 ነጥብ የለውም። ዝም ብዬ እጠብቀዋለሁ። ደግሞ ይመጣል። እንኳን እግዚአብሔር ሰው ይመጣል። ለዘላለም አመኘው ለ70 ዓመትማ መጠበቅ አይከብደኝም። ዘላለም አብሬው እኖራለሁ ያልኩትና አምላክ 1 ዓመት መጠበቅ እመጣለሁ እያለ እኮ ልቤና ደከመው እንላለን። በ30 ዓመታችን ወደ ጌታ መተን በ35ኛ ዓመታችን እኮ እንደሱ ምንለው 30 ዓመት ሙሉ እኮ እንደፈለግን ኖረን 5 ዓመት እግዚአብሔርን መጠበቅ ሲቃይ ሆኖ እስክንሞት ከኢየሱስ ጋር በእውነት እስክንሞት። እግዚአብሔር መምጣቱ አይደለም፣ እግዚአብሔርን መጠበቅ ክብር ነው። መጥቶ የሚሰራው ስራ እኮ አይደለም፣ እግዚአብሔርን እየጠበቅኩት ነው ማለት ራሱ ክብር። ኤሳው የዚህ ቀን እርቦኛል አይደለም እኮ። ኤሳው እርቦት ቢሞት ይሻል ነበር። ምክንያቱም ድሬስት ያለው የመጽሐፍ ቅዱሱ የእግዚአብሔር የማዳን ፕሮግራም ላይ ኤሳው ሲገባ ብኩርናውን ሸጠ፣ ብኩርናውን አቃለለ፣ ብኩርናውን አላገኘም፣ ቢፈልገው በእንባ አላገኘም ተብሎ ነው የተዘጋው ታሪኩ። በጣም ማይነር በምትሆን ነገር የምትጠብቁትን ጌታ ሚስ አታርጉት። ክብር ለኢየሱስ ይሁን። እግዚአብሔር ተጠብቆ የሚቀር አምላክ አይደለም። አፍተሮል እኛ ከዚህ በኋላ የምንጠብቀው መሬት ላይ በህይወቴ ላይ እግዚአብሔር እንደዚህ ያደርጋለሁ ብሎኝ ምናምን የሚለውን ብቻ አይደለም የምንጠብቀው። ኦፍ ኮርስ እሱንም እግዚአብሔርን የተናገረ ያደርገዋል። እኔ አንድ ነገር ብቻ ነው የምጠብቀው ከዚህ በኋላ የጌታ የኢየሱስ ክርስቶስን ዳግም መመለስ። በቃ እሱን ብቻ ነው የምጠብቀው። አማኝ ጠብቅ የተባለው እሱን ነው። የክርስቲያን ተስፋ እሱ ብቻ ነው። ጠብቀኝ። በምን ልጠብቅ? በሰጠው ኪዳን ውስጥ ጠብቀኝ። ይመጣል ብለህ ጠብቀኝ። ጌታ ኢየሱስ ክርስቶስን ስትጠባበቁ የሚል ቃል አንብባችኋል። አንደኛ ቆሮንቶስ ምዕራፍ 1 ላይ ኢየሱስ ክርስቶስን ዳግም መመለሱን ስትጠባበቁ አንዳች የጸጋ ስጦታ አይጎልባችሁም። ምን ማለት ነው? በዚህ ዓለም ውስጥ ስትኖር ልትደክም ትችላለህ፣ አቅም ልታጣ ትችላለህ። በጣም ፍረስትሬት እንድታደርግ የሚያደርግ መንገድ አለ። አዎ፣ የጸጋ ስጦታ አይጎልብህም። አቃተኝ ስትል ጸጋ ይሰጣል። እግዚአብሔር ኃይል ይሰጣል፣ ጉልበት፣ መንፈስ ይሞላሃል። ተንበርከከ ስትጸልይ ኢንከሬጅ ያደርጋል፣ ያበረታታል። አለው አይዞ ይልሃል። እስኪመጣ ድረስ ጠብቅ። ኢየሱስ ይመለሳል። እንደ ሞተ ብቻ አይደለም የምንሰብከው፣ እንደ ተቀበረም እንሰብካለን፣ እንደ ተነሳም እንሰብካለን።
ደግሞ ወደ አብ በክብር እንደሄደ በቅርብ ደግሞ በክብር እንደሚመለስ አንድ የተስፋ ቃል አለን። ሐዋርያቶች ከጌታ ከኢየሱስ ክርስቶስ አፍ የሰሙት እስክመጣ ድረስ ይህንን ወንጌል ከፀሐይ መውጫ እስከ መጥለቂያ ያስበኩ እስክመጣ። ይህንን እየነገራችሁ አይደል? እኔ ብዙ ጊዜ ሰብከዋለሁ፣ ሁላችሁም ስለምታውቁ። የሐዋርያ ሥራ ምዕራፍ 1 ላይ ይህንን እያወራቸው ነው አይደል? ከመሬት ብድግ እዛ ቢታንያ የምትባል ቦታ ነችና እንዲህ ተዳፋት ናት መሬቷና እንደዚህ እያወሩት ነው። በዚህ እንዲህ እያወሩት ከመሬት ብድግ አለ። በኢየሱስ የዛን ቀን ብትኖሩ እንዲህ እያወራ በሰላም ብድግ አለ። እንግዲህ አለ አየር ላይ የሄደ ስልጣን ሁሉ በሰማይና በምድር ተሰጠኝ፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ እያለ እየሄደ ነው። እኔ ይሄ ማይክ ሳይኖር አይታችኋል። ቅድም ድምፅ እዚህ አካባቢ ነው የሚሰማው። ኢየሱስ ደመና 34,000 ጫማ ድምፁ ይሰማል። ተቃል እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። እየሄደ ከእናንተ ጋር ነኝ። የሚጋጭ የሚመስል ግን እውነት ብርሃን እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ሲል ደመና ተቀበለች። የገሊላ ሰዎች ምስኪኖች፣ የኛ አይነት 11 እኮ የኛ አይነት ነው። እንዶስ ወደው ክፍል ምኑ መሰላችሁ? ወደው እንደዚህ ቀሩ። ታውቃለህ፣ እውነታቸውን ነው። እኔም በሆን ከነሱ የተለየው አልሆንም። በቃ ፕሬዝ ጋድ ጌታ ይመጣ ብዬ አልሄድም። የት ነው ሄደው? ደግሞ እየነገረኝ ያለው ነገር መንፈስ ቅዱስ አልወረደም ገና። ነገር ቶሎ አይገባም። መንፈስ ቅዱስ ስለወረደ ነው አሁን እኛ ባይዘ የምንሰባበከው የሚገባን። ኢየሱስ የሚወራው እንዴት ይገባል? እየሄደ አለሁ አለ። ማንም ብሎ አያውቅም። እየሄደ ከሆነ ሄጃለሁ፣ ስመጣ እመጣለሁ ነው የሚል። እየሄደ አለሁ እስከ መቼ? እስከ ዓለም ፍጻሜ። ኦ ማይ ጋድ! እስከ ዓለም ፍጻሜ ማለት ባይ ሰማይና ምድር እስኪጠቀለል ማለት አይደለም። ትርጉሙ ዳግም እመጣለሁ ማለት ነው። ትርጉሙ ኢየሱስ ተመልሶ እስከሚመጣ ድረስ ያለውን ዓለም የሚመራው የዚህ ዓለም ገዢ ነው። የዚህ ዓለም አምላክ ተብሏል እኮ። የዚህ ዓለም ገዢ ብሎታል ጌታ ኢየሱስ። the prince of this age ነው የሚለው። የሚያወራው እኔ ተመልሼ እስከምመጣበት ያለውን ዘመን የሚመራ ማለት ነው ትርጉሙ። ተመልሼ እስክመጣ እስከ ዓለም ፍጻሜ ማለት እናንተን እስከወስዳችሁ ማለት ነው። እስከዛም ቢሆን ተመልሼ እስከምመጣ ድረስ ከእናንተ ጋር ነኝ። ፓራዶክስ ይጋጫል። ተመልሼ እስክመጣ አለ። ትመጣለህ? አዎ። እስከዛም እኖራለሁ ከእናንተ ጋር። ኦምኒ ፕሬዘንት ነኝ አለ። በሳይዝ የሚያውቁት ኢየሱስ በሁሉ ቦታ እኖራለሁ አለ። ሰማይም እናንተ ውስጥም አጠገባችሁ። ዋት እግዚአብሔር ወልድ ነው። አብ በሁሉ ቦታ እንደሚኖር እኖራለሁ አለ። እየሄደ አለሁ ደሞስ እመጣለሁ ብሎ ሲጠብቁ ነጫጭ ልብስ የለበሱ ሰዎች ከሰማይ ብቅ ብለው እንዲህ እነ ጴጥሮስ እንዲህ አንጋጠው አስበዋል። ፀሐይ እየደበደበው አይሁዳዊ ግርጥጥ ያለ አባራ ሆነዋል። እንደዚህ ብሎ ኢየሱስን መከተል ዋጋ አስከፍሏቸዋል። ባይዘዌ ከሞት ከተነሳ በኋላ ባሉት 40 ቀናት አብሯቸው ወካ አያረግም። የሆነ ቦታ ድንገት ነው የሚመጣው። ይመጣና ያዋራቸው ነው ይሄዳል። ባይዘዌ ይሰወራል። ተሰወረባቸው ይላል። ተሰብስበው እያሉ መጣ ይላል። እንደ ድሮ ዝም ብለህ አብረህ ወካ አታረግም። አስበዋል። እንደ ድሮ እቅፍ ምናምን አታረገውም። ጥፍት ይላል። አቅፈው ቢጠፋ አተኛም። ወሩን ሙሉ እንቅልፍ በፍርሃት ነው። በጥንቃቄ ነው ያሉት። ሁለት ነጫጭ የለበሱ ሰዎች ብቅ አሉ። እናንተ የገሊላ ሰዎች ሆይ አሏቸው። እንዲህ እንዳሉ አቤት። የመጽሐፍ ቅዱስ እኮ ትረካ አቤት ይሉ ምንድነው የምትሰሩት አሏቸው። ነው ምንድነው ያሏቸው? ይህ የናዝሬቱ ኢየሱስ አሏቸው እንዲህ ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል። ይሄ ነው ተስፋችን። የለም ሌላ። በእውነት ነው የምነግራችሁ። ቅድም ነግሬያችኋለሁ። በጣም በጥንቃቄ በባላንስ እንድሰሙኝ ነው። እግዚአብሔር ብሎኛል የምንለው ነገር ይሆናል፣ እንዳትጠራጠሩ። ይሄው እግዚአብሔር እያለ እያረገ ነው። እኔ በህይወቴ ብዙ ነገር እግዚአብሔር ያረጋለሁ ብሎኝ አድርጓል። ምንም ጥርጥር የለውም። ተስፋዬ ግን አይደለም። ይሄ የተነገራችሁ ነገር ላይ ስትደርሱ ሌላ እንዳለ ነው የሚገባህ እንጂ መጨረሻ እንዳልሆነ ታውቀዋለህ። ያኛው ግን መጨረሻችን፣ ያኛው ዴስቲኔሽን ነው። እዛ ከደረስኩ በኋላ ሌላ አያምረኝም። ያልቃል። መዝጊያው ነው።
ይሄ ነው ብኩርና። ለምንድን ነው የምትጠብቀው? ለምንድን ነው ጥሌ ያለ መታከት የምታገለግለው? ለምን መስበክ ስለምወድ ብቻ አይደለም መስበከው። ኦፍ ኮርስ በጣም ደስተኛ ነኝ። በጣም በምድር ላይ ቀሎኝና ደስ ብሎኝ የምሰራው ስራ ቢኖር እንደዚህ ወንጌል መስበክ ነው። በጣም ደስተኛ ሆኜ የማረገው ነገር ስለምወደው ግን አይደለም የማረገው። የምወደው ሌላም ነገር አለ የማላረገው። ሲቪል ነው የተማርኩት። ልወደው እችላለሁ ያው ግን አልሰራም። ለምን ነው የማሰራው? ከህንጻ ሰው መስራት ይሻላል። ለምንድን ነው አንዳንድ ነገር የማታደርገው? የሚበልጣላ ብኩርና ለምንድን ነው የምትጠብቀው? የዘላለም ክብር አለ ይሄ ብኩርና። ለምንድን ነው በጌታ ሆናችሁ የምትኖሩት? ኢየሱስ ተመልሶ ስለሚመጣ ወደ አገሬ ስለሚሄድ እምገባበት ከተማ ስላለ በምድር ላይ ካሉ እምነቶች መካከል ሲቃይ ያለበት እምነት ይሄ እምነት ነው። ተገርፋ አመስግን የምትባልበት እምነት፣ በመከራ መካከል ደስ ይበል የሚባልበት እምነት፣ ጠላት ቀኝም በጥፊ ሲመት ግራህን ሰጠው የሚል እምነት፣ መልሰህ ምታ እማይል። ሌላውስ ግደልና ጽደቅ የሚል እኮ ነው የሌላው እምነት። በእጅ በፊትህ መስሎ የታየን ጠራርገ ብላ። ኤስ የሚመርጥ በሲቃይ በገመድ ላይ እንደመራመድ የሚያስኬድ እምነት ነው። ምኑ ነው የምትታገሰው? ዘላለማዊ ክብር አለ። ኢየሱስ ይመጣላ። ክርስትና እውነት ነው። ጥሩ ሰዎች ተጠንቀቀው የጻፉት ታሪክ አይደለም። ክርስትና ሪል ነው። ኢየሱስ ይመጣል፣ እንሄዳለን። ኢየሱስ ይመጣል፣ እንሄዳለን። አገራችን በሰማይ ነው። በእውነት አገራችን በሰማይ ነው። ከዚያ የሚመለሰውን አዳኛችንን ኢየሱስ ክርስቶስን እንጠብቀዋለን። ሩቅ እንዳይመስላችሁ፣ ኢየሱስ ይመለሳል። እንደዚህ በድካም አንቀጥልም። እንደዚህ ያቃተን አንቀጥልም። እየወደቅን እየተነሳን አንቀጥልም። ኃጢአት የሌለበት ሰይጣን የሌለበት አገር እንገባለን። ሃሌሉያ! ይሄ የታመነ ነው። ሌላ መጽናኛ የለንም። አንፈልግም። አፍተሮል አልፈልግም። ሌላ የለም። አልፈልግም። ማስገባት መስማትም አልፈልግም። በቅቶኛል። ኢየሱስ በቅቶኛል። አልፈልግም። አልፈልግም። ይሄ እኮ ጥሩ ነው። ጥሩ አይደለም አላልኩም። ኦፍ ኮርስ ጉድ ሊሆን ይችላል። ቤስት አለኝ እኔ። ቤስት ምን? ወንጌል። ኢየሱስን ጠብቅ። ብኩርና ፕሮቴክት አድርግ። አላቃለለውም። ብኩርናዬን አላቃለለውም። እግዚአብሔር በነፃ የሰጠኝን ነገር አታቃሉ። ሰርቪስ አታቃሉ። ሰሚሽን አታቃሉ። ሆሊነስን አታቃሉ። ራይቸስሙን አታቃሉ። ፕሮቴክት አድርጉት። እስቲ አሜን በሉ። ጮክ በሉና ኢየሱስ ይመጣል በሉ። እስቲ እንዳትረሱት። መንገድ ላይ ስትሄዱ ኢየሱስ ይመጣል። ምንም መከራ ውስጥ ግባ፣ ኢየሱስ ይመለሳል። እና ውልቅ ብዬ ነው የሚሄደው። ውልቅ ላልመለስ ፎር ጉድ። እስቲ አሜን በሏ። ሄደ ማታውቅበት ሀገር እኮ ትሄዳለህ ሲባል እኮ ያለው ደስታ ልሄድ ነው ተብሎ እኮ ለስንት ሰው ይወራል። ማንም ወንበዴና ነፍሰ ገዳይ የሚሄድበት ሀገር ልሄድ ነው። ኤቲስት የሞላበት ዓለም። ዋው! ሰማይ ፀሐይ የለም እኮ እዛ። ፀሐይ የለም ማለት ኢየሱስ ያበራል ማለት ብቻ ሳይሆን አትቃጠልም። ወበቅ የለም፣ አትታፈንም። ክብር ለስሙ ይሁን። በጉ ብርሃን የሆነበት ሀገር አይናፍቃችሁ? እኔ ብቻዬን ነው የምነደው ምንገበገበው። እናንተም ተመሳሳይ ነው። ሌላ እምነት አይደለም የምትከተሉ። ተቃጠሉ። በእውነት ንደዱ። ምንም ተብሎ ሰው ባይገባው ችግር የለውም። ኢየሱስ ይመጣል ተብሎ ምንም ታልመሰሉ ምን ተስፋ አለ? ምንም ተብለ ባይገባ ችግር የለውም። አብርሃም፣ ይስሐቅ፣ ያዕቆብ ምናምን ኢሳው፣ እስማኤል ችግር የለውም ባይገባን። ከእስማኤል ጋር እያይዘን ግን ኢየሱስ ጋር ስንመጣ ኖርማል ከሆንክ ከኢየሱስ ወዲያ የሚመጣ አዳኝም የለም፣ እግዚአብሔርም የለውም። ጨርሷል። እግዚአብሔር የለውም። ቢኖረው ይልክ ነበር። የለውም። የመጨረሻው እሱ በቃ ልጁ ነው። የመጨረሻው the least የመጨረሻ ብቻ አይደለም። ኢየሱስ በቂ ነው። ከኢየሱስ ወዲያ አያስፈልግም። በቂ ነው። አልቋል። ጨርሶት ነው ሄደው። አብ ፈገግ ብሎ ጨርሷል። ሳቀ። ደስታዬ አለ ልጁን አይቶ። በቃ ስሙልኛ፣ ተከተሉልኝ። ጨርሷል። ስለሌለው ብቻ አይደለም፣ አልቋል። ክርስትናን ኢየሱስ ዘግቶት ነው የወጣው። ጀማሪ ብቻ ሳይሆን ፍጹም አድራጊም ነው የዚህ እምነት። ኦተር ብቻ አይደለም፣ ፊኒሸር። ተሳክቶልሃል የሚባለው ኢየሱስን ስትመስል። ጥሩ ሰው አይደለም የምንሰራው እዚህ ቤት። ሳይኮሎጂካሊ ትሪት የተደረገ በጣም ደግ ሰው አይደለም እየሰራን ያለው፣ ክርስቲያን ነው እየሰራን ያለ ነው። ዓለም የማትወደው ዓለምን የማይወድ ሰው ማለት ነው። ጠላት እኮ ነው የምናፈረው። በእርግጥ የሰው መውደድ ይስጣችሁ፣ ግን ክርስቲያን ከሆንክ ዓለም ይጠላሃል፣ አንተም ዓለምን ትጠላለህ። ጳውሎስ ያለው አንድ ቃል አለ። እሱ ነገርና ልጨርስ። ጳውሎስ አንድ ቃል ተናገረ።
አንደኛ ተሰሎንቄ ላይ ትዝ ይላችኋል። በጥንቃቄ ኑሩ፣ በመጠን ኑሩ፣ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ምናምን ያለ መከራቸው። ምንድነው የሚለን ሰውዬ ሲሉ ጌታ ኢየሱስ ክርስቶስ አላቸው በቅርብ ይመጣ። ከዛስ እስከ ደመና ድረስ ነው የሚመጣው። ለማን ነው የሚመጣው? ለእኛ ለምናምነው ነው የሚመጣው። ዓለም ሁሉ አያየውም እና እኛ ብቻ ነን የምናየው የዛን ቀን። አማኝ ብቻ ነው የሚሄደው የዛን ቀን ለእኛ ነው የሚመጣው። አዎ በዚህ አይነት የህይወት አቋም ውስጥ ቆዩ። ድነታችሁን ጠብቁ። አትንገጫገጩ። በፍጹም እንዳታዘርፉ፣ ብኩርና እንዳታስወስዱ፣ አካሄዳችሁን አስተካክሉ አለ። መከረ ኢየሱስ ይመጣል እስከ ደመና። ኢንተረስቲንግ ነው ደግሞ ጳውሎስን ዝም እኔ ጳውሎስ የጻፈውን ራሱን የሳወራው ራሱ በጣም እንትን ይለኛል። ደግሞ ጳውሎስን ራሱን ዝም ብለህ ሳል ጴጥሮስ ራሱ እኮ የሚሰማው ከጳውሎስ ነው። የወንድማችን የጳውሎስ መልእክቶች ትንሽ ጠንካራ ናቸው ብሎ ጽፏል። እሱ ራሱ ለመረዳት አዳጋች ናቸው አለ። እንግዲህ ለጴጥሮስ ከከበደው ለሌላው በቃ ሰው በጣም ጥልቅ ነው፣ ሩቅ ነው ማለት ነው አይደል? የራፕቸርን ትምህርት ባይዘው ጳውሎስ ብቻ የጳውሎስ የሚባል ቴዎሎጂ አለ። ስካቶሎጂ ላይ የጳውሎስ ብቻ የሚባል አለ። የመጨረሻ ዘመን ትምህርት ጳውሎስ ያወረደው መገለጥ ማለት እየፈጩ አንዷ ትሄዳለች አንዷ ትቀራለች ብሎ ጌታ ኢየሱስ አስተምሮናል። ጳውሎስ ደግሞ አካሄዱን ነገረን። ዲቴል እና የሚበሰብሰው የማይበሰብሰውን የተዋረደው የከበረውን ይለብስና በቅጽበት አይን ብሊንክ ማለት ነው። ቅጽበት አይን ማለት ሲሉ የለ እንትን ብለና ተቀይረናል። ከሜዳችን በፊት ባይዙ ተቀይረን ይሆናል። ከግብጽ እስራኤል ስትወጣ አብረው የወጡ ግብጻውያን ነበሩት። እዚህም ላችሁ ከሆነ አብረው የወጡ አሉ። መሃል ላይ አብረው ሾልከው እግር ይዘው ሰማይ እግር ተይዞ አይኬድም። በእውነት ጎን የሆነ ሰው ይቀይር ሲል ያዛር አይኬድም። ግራቪቲ ያውቀዋል። የለበስከውን አፈር የተለወጠው ሰማያዊ ስለሆነ ነው የሚሄደው፣ አይስበውም። ግራቪቲ ሴንስ ያደርገዋል። ይሄ ማቴሪያሉ እዚህ ነው። አያው እንዲህ ስታሰማምረው አይመስልም እንጂ እዚሁ አፈር ነው። ለዛ ከሆነ ሲጸልዩ አዲስ አይን ከሰማይ ወረደ አይልም። እንትፍ ብሎ ጭቃ ብኩቶ ለጠፈው ነው። ስፔሩም እዚሁ አፈር ስለማይመስለው ከብለል ሲሉ አንድ ምቀውና ስትሏን አላልኩም እናንተን። በእውነት ግን ነው እውነቱ እሱ ነው። ዝቅ እንዳላረጋችሁ ብዬ ነው። እውነቱ እሱ ነው። ያኛው አካል ሰማያዊ ነው። ጌታ ኢየሱስ ከሞት ተነስቶ አሁን በአፊት የለበሰውን ልብስ ማለት ነው የምንለብሰው አካል ለብሰን አለ ኢየሱስን በደመና ልንቀበለው አለ። እሺ ተቀይረን አሁን እናንተው ነው እንዳልሰማ ሰው ብትሰማው የተሰሎንቄ ሰዎቹን ውስጥ የመጀመሪያ አድማጭ ተቀይረን እንቀየራለን ይባባላሉ ጎን ለጎን። ደብዳቤውን የተሰሎንቄ የቸርቹ መሪ ቆሞ እያነበበ እንቀየር እንለወጣለን እያለ ከዛስ ቆይ አንዴ ስሙ አልጨረሰም እኮ ምዕራፍ 4 ከዛ ሲሉ በደመና ልንቀበለው እንነጠቃለን። በደቅ ወዴት? ወደ ሰማይ። ኢየሱስ ደመና ድረስ ይመጣል፣ እኛ ደመና ድረስ እንሄዳለን። ደመና ጋር ነው የምንገናኘው። መሬት ያለ ህዝብስ አያይም። ቆላስይስ 3 ላይ አንድ በጣም መወዳት ቃል አለች። ኢየሱስ ሲገለጥ የዚያን ቀን ከእርሱ ጋር በክብር ትገለጣላችሁ የሚል ቃል። አሁን ከእርሱ ጋር ተሰውራችኋል። አሁን አይ ለአንዳንድ ሰው ወንጌል ብንነግረው አይገባውም፣ ይሰድብሃል። ለምን? ተሰውረሃል። አንደርሳን የንጥቀት ቀን ነው ባይዘው እንኳን ክርስቲያኖ እንኩ እያለ የምንዘምረው የዛን ቀን ዓለሙ ሁሉ ያያል። ጌታ ኢየሱስ ደመና ድረስ ይመጣል፣ እኛ ደመና ድረስ እንሄዳለን። ከመሬት ሰብስበው መላእክት ይዘውን ይሄዳሉ። ከአራቱም ነፋሳት መላእክት ናቸው ሰብስበው። የማይቆጠር ህዝብ ነው ከመሬት የሚሄደው ባይዘው የዛን ቀን። እንግዲህ እነ ጳውሎስ ጀምሮ በአዲስ ኪዳን እንኳን ከ2000 ዓመት በላይ ማለት የፈጀው አስቡት። የማይቆጠር ህዝብ መሬት ራሱ የዛን ቀን ባላንሱን የሚስት ይመስለኛል። ብዙ ነው ከወድ ውስጥ የሚወጣው መሬት ራሱ የምትወዛወዝ ይመስለኝ። አስባችሁታል? ማርች እናደርጋለን። እውነት ዘጸአት እሱ ነው። ከግብጽ ወደ ከናን አይደለም፣ ከመሬት ወደ ሰማይ። ትክክለኛውን ዘጸአት የዛን ቀን አብርሃምም አለ፣ እነዚህ ይስሐቅና ያዕቆብም አሉ፣ ሙሴ አለ። ይፍን የብሉይ ኪዳን ዘጸአት መሪው ከኛ ጋር ነው የሚወጣው። እሱ ራሱ እዚህ ነው ያለው። ማንም የትም አልሄደም። እነ ጳውሎስም አብረውን ነው የሚሄዱት። ጂሰስ ያ ቀን ታላቁ ቀን፣ የክብራችን ቀን፣ ክርስትና በክብር የሚቀጥልበት ቀን፣ ሃሌሉያ፣ እውነተኛ ሽግግር የምናደርግበት ያ ቀን። ይሄን ነው የምንጠብቅ። ለምንድነው ብኩርናን የማታቃልለው? ለምንድነው በስርዓት የምትኖረው? ለምንድነው ከጌታ ጋር አብረ ለመኖር የምትጸልየው፣ የምትጾመው፣ የምትተጋው፣ የምታገለግለው፣ የምትለፋው? አንድ ቀን አለ፣ ከፊት አንድ ቀን አለ። የሚወደኝን ጌታ ፊት ለፊት የማይበት እሱ ደግሞ ለእኔ መኖሪያ የሚያዘጋጅበትን የዛን ቀን ያስተዋውቀኛል ወስዶ ያዘጋጀውላችሁ መንደር ይላል። የከተማው ኦፕኒንግ እኛ የምንሄድ ቀን አብ በልጁ ምክንያት ያዘጋጀው። ምክንያቱም ወደሚወደው ወደ ፍቅሩ ልጅ መንግስት ነው አፈለሰን የሚለው ስፍራ አባቴ ቤት ብዙ መኖሪያ አለ ብሎ እኔ ደግሞ አዘጋጀ። ብዙ ነው፣ ሰማይ በጣም ትልቅ ነው። ለእናንተ የሚሆን አለ ስፍራን ያዘጋጃለሁ አለ ጌታ ኢየሱስ። የሆነ
የሆነ ሪፊውጅ ካምፕ ውስጥ ልታጉረን ነው ስትሉት እኔ ባለውበት በዚያ ከኔ ጋር ነው የምትሆኑ። ኢየሱስ አጠገብ ነው የምንሆነው። ባይዘይ ሰማያው እንዲህ ሲሰድ እኛ ነው የሚነካ። እጅን ከሰደድክ ኢየሱስን ነው የምትነካው። ጎን ለጎን እዚህ ነው የምንነካካው። እዛ ሰፊ ነው። መሃላችን ኢየሱስ ነው። በዚህ ምክንያት በኩርናችንን እንጠብቃለን። ክብር ለኢየሱስ ይሁን።